ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ደግሞ ኢኮኖሚክ ሲስተምስ የሚለው የዩኒት 2 ሶስተኛው ሌሰናችን ነው። የኢኮንዞን የዩቲዩብ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ እንድታደርጉ እንዲሁም ቤተሰብ የሆናችሁ ደግሞ በየቀኑ የምለቃችሁ ቪዲዮዎች በፍጥነት ይደርሷችሁ ዘንድ የደወል ምልክቱን ተጫኑ እያልኩ የዘወትር መልእክቴን አስተላልፋለሁ። እንግዲህ ባለፈው three major economic problems or economic questions የሚለውን አይተናል። ከነሱ በመነሳት እንግዲህ ዲፈረንት ኢኮኖሚክ ሲስተሞች ዲቨሎፕ ይሆናሉ፣ ኢኮኖሚክ ሲስተሞች ይኖራሉ ማለት ነው። an economic system refers to the organizational and institutional arrangements a society uses to answer the basic economic questions. ኢኮኖሚክ ሲስተም ማለት ነው ኦርጋናይዜሽን እና ኢንስቲትዩሽናል አሬንጅመንት ነው። ኦርጋናይዜሽን እና ኢንስቲትዩሽናል አሬንጅመንት ነው። ይሄ ኦርጋናይዜሽን እና ኢንስቲትዩሽናል አሬንጅመንት ለምን ያገለግላል? ቤዚክ ኢኮኖሚክ ኩዌሽኖችን አንሰር ለማድረግ ሶሳይቲዎች የሚጠቀሙበት ሲስተም ኢኮኖሚክ ሲስተም ይባላል። እነዚህ ቤዚክ ኢኮኖሚክ ኩዌሽንስ ባለፈው እንደምታስታውሱት what to produce, how to produce እና for whom to produce የሚሉት ናቸው ማለት ነው። the way each society answers those questions depends on its economic system. እያንዳንዱ ሶሳይቲ እነዚህን ቤዚክ ኢኮኖሚክ ኩዌሽኖች የሚመልስበት መንገድ በኢኮኖሚክ ሲስተሙ ዲፔንድ ይሆናል ማለት ነው። ክላሲፊኬሽን is based on ownership of economic resources. ኢኮኖሚክ ሲስተሞችን ክላሲፋይ የምናደርገው ቤዛችን ምንድነው? ownership of economic resources ነው። ኢኮኖሚክ ሪሶርሶችን ማን ኦውን ያደርጋቸዋል የሚለው መሰረት በማድረግ ኢኮኖሚክ ሲስተሞችን ለመከፋፈል እንሞክራለን። ሜን ታይፕስ ኦፍ ኢኮኖሚክ ሲስተም የሚባሉት ሜንሊ አክቹአሊ ሶስቱ ናቸው፣ ግን እዚህ ጋር ትራዲሽናል የሚባሉን ጨምሮ በአራት ከፍለን እናያቸዋለን። ትራዲሽናል ኢኮኖሚ ኦልሶ ኖን አስ ሰብሲስታንስ ኢኮኖሚ ይባላል። ካፒታሊስት ኢኮኖሚ አለ፣ ኮማንድ ኢኮኖሚ አለ፣ ሚክስድ ኢኮኖሚ አለ። እነዚህ ሜን ታይፕስ ኦፍ ኢኮኖሚክ ሲስተም ይባላሉ። እያንዳንዳቸው ለማየት እንሞክራለን ማለት ነው። የመጀመሪያው ትራዲሽናል ኢኮኖሚ ነው። A traditional economy is an economic system that relies heavily on custom, history and time-tested cultural beliefs to make economic decisions about production, distribution and consumption. ይሄ ትራዲሽናል ኢኮኖሚ የምንለው የኢኮኖሚክ ሲስተም አይነት ሲሆን ሄቪሊ ዲፔንድ የሚሆነው ላይ ነው፣ ከስተምስ ላይ ነው፣ ሂስትሪ ላይ ነው እና ታይም ቴስትድ ካልቸራል ቢሊፍ ላይ ነው። ታይም ቴስትድ ካልቸራል ቢሊፍ ላይ ነው። ከነዚህ ዲፔንድ የሚሆነው ደግሞ ምን ለማድረግ ነው? አባውት ፕሮዳክሽን ዲስትሪቢዩሽን እና ኮንሰምፕሽን ኦፍ ጉድስ ኢኮኖሚክ ዲሲዥን ሜድ ለማድረግ ሂስትሪ ኤንድ ከስተምስ ላይ ዲፔንድ ይሆናል ማለት ነው። ዘ ኢኮኖሚ ሼፕድ ባይ አንሲስተራል ፕራክቲስ ኤንድ ኮሙኒዋል ሮልስ። ይሄ ኢኮኖሚ ሼፕድ የሚሆነው በኮሚኒቲ ሮል እና በአንሲስተራል ፕራክቲስ መሰረት ዲፔንድ የሚሆነው ነው። but not by market signals or government planning. in traditional economy የማርኬት ሲግናል እና ገቨርንመንት ፕላኒንግ ኢኮኖሚውን ምን ያደርጉም ሼፕድ ያደርጉትም። ኢኮኖሚ ሼፕድ የሚሆነው በአንሲስተራል ፕራክቲስ እና በኮሙኒዋል ሮል ነው ማለት ነው። This system is primarily found in emerging and developing regions such as Africa, Asia, Latin America and Middle East. ይሄ ኢኮኖሚክ ሲስተም ብዙ ጊዜ ኢመርጂንግ ኤንድ ዴቨሎፒንግ ሪጅንስ ላይ ያለ በአፍሪካ፣ በኤዥያ፣ ላቲን አሜሪካ ኤንድ ሚድል ኢስት በገጠራማዎቹ አካባቢ ያለ ኢኮኖሚክ ሲስተም ነው። ኪ ኢኮኖሚክ አክቲቪቲስ አሉት። በትራዲሽናል ኢኮኖሚ ኪ ኢኮኖሚክ አክቲቪቲ ኢዝ ቤዝድ ኦን ሰብሲስታንስ ሌቨል አክቲቪቲስ። ቤዝድ የሚሆነው ሰብሲስታንስ ሌቨል አክቲቪቲስ ላይ ነው። እነዚህ ሰብሲስታንስ ሌቨል የሚባሉት አግሪካልቸር፣ ፊሸሪ፣ ሃንቲንግ ኤንድ ጋዘሪንግ የመሳሰሉት ኢኮኖሚክ አክቲቪቲዎች ላይ ዲፔንድ ይሆናል ማለት ነው። ዘስ ኢኮኖሚስ ዩዥዋሊ ዱ ኖት ዩዝ መኒ ኤንድ ኦፕሬት ዩዚንግ ዘ ባርተር ሲስተም ፎር ኦኬዥናል ትሬድ። አክቹዋሊ በትራዲሽናል ኢኮኖሚ ትሬድ የለም። ትሬድ ቢኖር እንኳን የሚጠቀሙት ምንድነው? ባርተር ሲስተም ነው። ባርተር ሲስተም ነው። ነገር ግን ገንዘብን አይጠቀሙም። ዘስ ኢኮኖሚስ ዩዥዋሊ ዱ ኖት ዩዝ money and operate using the barter system for occasional trade. Societal structure and decision making ስናይ economic roles and decisions are based on family or tribal custom.
ኢኮኖሚክ ሮሎች ወይም ዲሲሽኖች ሜድ የሚደረጉት በፋሚሊና በትራይባል ከስተም ዲፔንድ በመሆን ነው። ኤልደርስ ኤክስፒሪየንስ guide day-to-day choices about what to produce, how to produce, and who receive what to produce. እንግዲህ the three basic economic questions የሚባሉ አሉ። how to produce, for whom to produce, and how to produce የሚሉት ጥያቄዎች የሚመለሱት በኤልደርስ ኤክስፒሪየንስ ነው። በኤልደርስ ኤክስፒሪየንስ ነው። የኤልደርስ ኤክስፒሪየንስ የday to day choices of the economic questions ምን ያደርጋል? ጋይድ ያደርጋል ማለት ነው። ጋይድ ያደርጋል ማለት ነው። ሜን ፊቸር ኦፍ ትራዲሽናል ኢኮኖሚ የትራዲሽናል ኢኮኖሚ ዋና ጸባይ ስናይ አንደኛ ኖማዲክ ኤንድ ሰልፍ ሰፊሽንት ላይፍ ስታይል። ኖማድ ናቸው፣ ዘላን ናቸው። ኖማዲክ ኤንድ ሰልፍ ሰፊሽንት ላይፍ ስታይል ኦፍን ኤግዚስትስ ኢን ሃንተር ጋዘር ኤንድ ኖማዲክ ሶሳይቲ። ብዙ ጊዜ ሃንተርና ጋዘረር ናቸው እና ኖማዲክ ሶሳይቲዎች ናቸው። Peoples move across wide regions to follow animal herds and find seasonal food sources. እነዚህ ብዙ ጊዜ ምን ያደርጋሉ? አክሮስ ሪጅን ቱ ሪጅን ምን ያደርጋሉ? ሙቭ ያደርጋሉ። ለምንድን ነው ሙቭ የሚያደርጉት? ሲዝናል ፉድ ሶርስስ ለማግኘት። ምክንያቱም አኒማል ሄርድን ፎሎ ስለሚያደርጉ በብዙ ጊዜ በከብት እርባታ ስለሚተዳደሩ ማለት ነው። ኮምፒቲሽን ፎር ናቹራል ሪሶርስ ኢዝ ኮመን አመንግ ግሩፕስ። በሃንተር እና ጋዘር ግሩፖች ናቹራል ሪሶርስን እውን ለማድረግ ኮምፒቲሽን አለ። ብዙ ጊዜ አሁን ኢትዮጵያ ውስጥ እንደምሰሙት የጎሳ ግጭት አለ። አፋር ከሶማሌ ተጣላ ይባል፣ አፋር ከአርጎባ ጋር፣ ሶማሌ ከኦሮሚያ ጋር ምናምን ከጉጂ ጋር ተጣላ ምናምን ይባል። ለምን ነው የሚጣሉት ይመስላችኋል? ሃንተሮቹ እነዚህ በከብት እርባታ ላይቭ ስቶክ ፕሮዳክሽን ላይ የሚሰማሩት ጀስት እነሱ ትራዲሽናል ኢኮኖሚ ነው ባይዘው የሚጠቀሙት። ሶ ለናቹራል ሪሶርስ ኮምፒት ስለሚያደርጉ ነው። ናቹራል ሪሶርስን ኦውን ለማድረግ የግጦሽ መሬትን የውሃ መገኛን ኦውን ለማድረግ ኮንትሮል ለማድረግ ኮምፒት ስለሚያደርጉ ኮምፒቲሽን ፎር ናቹራል ሪሶርስ ኢዝ ኮመን ስለሆነ ነው ማለት ነው። they are self sufficient producing only what they want to survive. self sufficient ናቸው። ብዙ ጊዜ ማርኬት ስለሌለ self sufficient ናቸው። ለምንድን ነው self sufficient የሆኑ? የሚያመርቱት በቃ ኦሬዲ ሰርቫይቭ ለማድረግ ለመኖር የሚያስፈልጋቸውን ያመርታሉ። producing only what they need to survive እንጂ ያን ያክል ሰርፕለስ አምርተው ለገበያ እንዳቀርቡ ምናምን አይደለም። ስለዚህ አንደኛው ሜን ፊቸሩ ኖማዲክ ኤንድ ሰልፍ ሰፊሽንት ላይፍ ስታይል ነው ማለት። ሁለተኛው ባርተር ባዝ ትሬድ ሲስተማቸው ምንድነው? ባርተር ቤዝድ ነው። there is little to no surplus እንዳልኳችሁ ብዙ የለም። በቃ የሚፈልጉትን ያህል what they need to survive ስለሚያመርቱ ማለት ነው። ሜኪንግ ሬጉላር ትሬድ አነሰሰሪ ሰርፕለስ ስለማያርቱ ሬጉላር ትሬድ ምንድነው? አነሰሰሪ ነው፣ አላስፈላጊ ነው። ካስፈለገ ደግሞ ባርተር ይጠቀማል። when trade does occur ትሬድ ካስፈለገ ከተፈጠረ it is through በባርተር ነው and only between non competing groups የሚገባዩ ደግሞ within non competing groups ነው ማለት ነው። ለምሳሌ ኤግዛምፕል a hunting tribe may trade meat with a fishing tribe for fish። ለምሳሌ ሁለት ትራይቦች ሊኖር ይችላሉ። አንዱ ትራይብ ሃንተር ሊሆን ይችላል፣ ሌላኛው ትራይብ ደግሞ በፊሸሪ በአሳ ማስገር የሚተዳደርና በከብት በማርባት የሚተዳደር ይሆናል። እነዚህ ሁለቱ እንትን አይሉም፣ ኮምፒቲንግ ግሩፕ አይደሉም። ምክንያቱም እንትናቸው የተለያየ ነው። ሁለቱም አሳ አጥማጆች ቢሆኑ ኮምፒት ይደራረጋሉ፣ ናቹራል ሪሶርስ። ሁለቱም ከብት አርቢው ቢሆኑ ኮምፒት ይደራረጋሉ። ስለዚህ ግን ትሬድ የሚያደርጉት በባርተርም ቢሆን ዊዝን ነን ኮምፒቲንግ ግሩፕ ነው። ለምሳሌ ሃንተር ትራይቡ ሜይ ትሬድ ሚት ዊዝ ፊሸር ትራይብ ፎር ፊሽ ያደርጋሉ ማለት ነው። ሶ ኖ ዩዝ ኦፍ ከረንሲ ጉድስ አር ኤክስቼንጅድ ዳይሬክትሊ። ከረንሲ አይኖርም። ጉዶች ምንድነው በዳይሬክትሊ ነው ትሬድ የሚደረግ። ሁለት አሳ በአንድ ፍየል ሊሆን ይችላል ለምሳሌ፣ እንደዚህ አይነት ነገር ማለት ነው። ሶ ይሄ ባርተር ቤዝ ትሬድ ሲስተም ሌላኛው የትራዲሽናል ኢኮኖሚ ሜን ፊቸር ነው ማለት ነው። ሶስተኛው ትራንዚሽን ቱዋርድ ኢኮኖሚክ ዴቨሎፕመንት፣ ወደ ኢኮኖሚክ ዴቨሎፕመንት ትራንዚሽን ስናይ ዌል ትራዲሽናል ሶሳይቲስ ቢግን ሴትሊንግ ኤንድ ፋርሚንግ። ትራዲሽናል ሶሳይቲዎች ሴትል ማድረግና ፋርም ማድረግ ሲጀምሩ ዜል ኢኮኖሚስት ስታርትስቱ ምን ማድረግ ይችላል? ኢቮልቭ ማድረግ ይጀምራል። ፋርሚንግ ሜሌርቱ ሰርፕለስ ሰቻስ በምፐር ሃርቨስት።
ፋርም ማድረግ ሲጀምሩ ምን ሊኖር ይችላል? ሰርፕለስ ሊኖር ይችላል። ለምሳሌ በምፐር ሃርቨስት የሚባለው ማለት ነው። ዚስ ሰርፕለስ ክሬትስ ኦፖርቹኒቲ ፎር ሎንግ ዲስታንስ ትሬድ። ይሄ ሰርፕለስ የሎንግ ዲስታንስ የረጅም ርቀት ንግድን ኦፖርቹኒቲ እድል ሊከፍት ይችላል፣ ሊፈጥር ይችላል። ኢቨንቹዋሊ ሳም ፎርም ኦፍ መኒ ኢመርጅስ ቱ ሲምፕሊፋይ ኤክስቼንጅ። ከዛ የረጅም ርቀት ንግድ ከተፈጠረ ኦፖርቹኒቲ ክሬት ከተደረገ መኒን ለመጠቀም መኒ ደግሞ ኤክስቼንጁን ሲምፕሊፋይ ስለሚያደርግ መኒ መጠቀም ሊጀምሩ ይችላሉ ማለት ነው። ዚስ ማርኬት ዘ ሽፍት ፍሮም ትራዲሽናል ቱ ማርኬት ኦሪየንትድ ኦር ሚክስድ ኢኮኖሚ። ከዛ እንግዲህ ትራዲሽናል ተዋርዶ ወደ ኢኮኖሚክ ዴቨሎፕመንት ሲሄዱ ትራዲሽናሎች ወደ ማርኬት ኦሪየንትድ ኦር ሚክስድ ኢኮኖሚ ኢቮልቭ ያደርጋሉ፣ ሽፍት ያደርጋሉ ማለት ነው። ሁለተኛው ካፒታሊስት ኢኮኖሚ ነው ወይም ካፒታሊዝም ነው። ካፒታሊዝም ዘ ኦልደስት ፎርማል ኢኮኖሚክ ሲስተም ኢን ዘ ወርልድ። ካፒታሊዝም በዓለም ላይ ያለ ኦልደስት እና ፎርማል ኢኮኖሚክ ሲስተም ነው፣ ያውም እንደምናውቀው ማለት ነው። ኢት ቢካም ዋይድ ስፕሬድ ኢን ዘ ሚድ 19th ሴንቸሪ ስፔሻሊ ዱሪንግ ዘ ኢንዱስትሪያል ሪቮሉሽን። ይሄ ካፒታሊስት ኢኮኖሚ የሚባለው በጣም የተስፋፋው በ19ኛው ክፍለ ዘመን አጋማሽ ሲሆን በተለይ ደግሞ ከኢንዱስትሪያል ሪቮሉሽን ጋር ተያይዞ የመጣ ነው። It is characterized by the individual freedom in economic activity focusing on private ownership and profit motivation. ይሄ ካፒታሊስት ኢኮኖሚክ ሲስተም ካራክተራይዝድ የሚሆነው በኢንዲቪጁዋል ፍሪደም፣ የእያንዳንዱ ግለሰብ ነፃነት፣ በኢኮኖሚክ አክቲቪቲው ነፃነት አለው። ፎከስ የሚያደርገው ደግሞ ፕራይቬት ኦነርሺፕ ኦፍ ፕሮፐርቲስ ኤንድ ፕሮፊት ሞቲቭ ነው ማለት ነው። ኦነርሺፕ ኤንድ ፕሮዳክሽን ስናይ ኦል ሚንስ ኦፍ ፕሮዳክሽን የሚባለው ባለፈው እንዳየንን ፋክተር ኦፍ ፕሮዳክሽን ላንድ፣ ሌበር ኤንድ ካፒታል ኢንተርፕራይዝ የመሳሰሉት ምንድን ናቸው? ፕራይቬትሊ ኦውንድ የተደረጉ ናቸው፣ በግለሰብ ይዞታ የተደረጉ ናቸው። ፕሮዳክሽን ኤንድ ኢንቨስትመንት ዲሲዥንስ አር ሜድ ባይ ፕራይቬት ኢንተርፕረነርስ ኦር ፈርምስ። እያንዳንዱ የማምረትና የኢንቨስትመንት ውሳኔ ሜድ የሚደረገው ፎርሙሌት የሚደረገው በፕራይቬት ኢንተርፕረነርስ ወይም ፈርሞች ነው። ዘ ጎልስ ኦፍ ፕሮዳክሽን ኢዝ ፕሮፊት ማክሲማይዜሽን። በካፒታሊስት ጊዜ የማምረት ዋናው ዓላማ ምንድን ነው? ትርፍን ማክሲማይዝ ማድረግ፣ ትርፍን ማሳደግ ነው። ፎር ዘ ኢንዲቪጁዋል ኦር ቢዝነስ ኖት ፎር ዘ ፐብሊክ ዌልፌር። ለፐብሊክ ደግሞ የትርፍ ማሳደግ ለፐብሊኩ ለማህበረሰቡ አይደለም፣ ለእያንዳንዱ ለነጋዴው ለካፒታሊስቱ ነው። በካፒታሊስት ሲስተም ገቨርንመንት ሮል ሚኒማል ነው። ሚኒማል ገቨርንመንት ኢንተርቬንሽን። ዘ ስቴት ዳዝ ኖት ኮንትሮል ፕራይስ ዌጅ ኦር ፕሮዳክሽን ዲሲዥን። በካፒታሊስት ጊዜ ገቨርንመንቱ ፕራይስን ኮንትሮል ማድረግ ዌጅ እና ፕሮዳክሽን ዲሲዥን ላይ ያለው ኢንተርቬንሽን ሚኒማል ነው፣ ትንሽ ነው። ዘ ኢኮኖሚ ኦፕሬትስ አንደር ዘ ፕሪንሲፕል ኦፍ ሌዘር-ፌር። ካፒታሊስት ሲስተም ኢኮኖሚው ኦፕሬት የሚያደርገው በሌዘር-ፌር የሚባል ፕሪንሲፕል ነው። ሌዘር-ፌር ማለት ሌቲት ቢ እንተው ነው፣ ጀስት እንደፈለገ ይሁን ነው፣ ማርኬቱ እንደፈለገ ያድርገው ነው። ኢኮኖሚክ አክቲቪቲስ አር ዲተርማይንድ ባይ ዘ ፎርስ ኦፍ ሰፕላይ ኤንድ ዲማንድ ኢን ዘ ማርኬት። ኢኮኖሚክ አክቲቪቲዎች ዲተርማይን የሚደረጉት በገበያው ላይ ባለ አቅርቦትና ፍላጎት መሰረት ነው ማለት ነው። ይሄ ካፒታሊዝም ኦልተርኔቲቭ ኔሞች አሉት፣ ሌላ ስሞች አሉት፣ ሌላ መጠሪያ ስሞች አሉት። ፍሪ ማርኬት ኢኮኖሚ ሊባል ይችላል፣ ማርኬት ኢኮኖሚ ሊባል ይችላል፣ ሌዘር-ፌር ኢኮኖሚ ሌትስቲቪ ማለት ነው ሊባል ይችላል። ስለዚህ ፍሪ ማርኬት ኢኮኖሚ፣ ሌዘር-ፌር ኢኮኖሚ የካፒታሊዝም ኦልተርኔቲቭ ስሞች ናቸው ማለት ነው። እንግዲህ ሜን ፊቸር ኦፍ ካፒታሊስት ኢኮኖሚ ስናይ አንደኛ ራይት ቱ ፕራይቬት ፕሮፐርቲ ነው። የግል ሀብት የማፍራት መብት አለ። ዘ ኮር ፊቸር ኦፍ ካፒታሊዝም፣ የካፒታሊዝም ዋናው ኮር የሆነ ጸባይ ራይት ቱ ፕራይቬት ፕሮፐርቲ ነው። ኦር ፕሮዳክቲቭ አሴትስ ሰች አስ ላንድ፣ ፋክተሪ፣ ማሽነሪ ኤንድ ማይንስ አር ኦውንድ ባይ ፕራይቬት ኢንዲቪጁዋልስ ኦር ኢንቲቲስ። እነዚህ ፋክተሪ፣ ማሽነሪ የመሳሰሉት ሁሉ ነገሮች የሚያዙት በኢንዲቪጁዋል በተናጠል በግለሰቦች ወይም በድርጅት በኤንቲቲዎች ነው ማለት ነው። አንደኛው ራይት ቱ ፕራይቬት ፕሮፐርቲ ነው። ሁለተኛው ፍሪደም ኦፍ ቾይስ ባይ ኮንሱመርስ ነው። ኮንሱመሮች የመምረጥ ነፃ መብት አላቸው፣ ፍሪደም ኦፍ ቾይስ አላቸው። ኮንሱመርስ አር ፍሪ ቱ ባይ ዋት ሱትስ ዜር ኒድስ ኤንድ ፕሪፈረንስስ። ተጠቃሚዎች ፈጆች ሚንስ ፍጆታን ማለት ነው። የሚፈልጉትን ነገር የመምረጥ እና የመግዛት መብት አላቸው። ፕሮዲውሰርስ ሪስፖንድ ቱ ኮንሱመር ዲማንድ ነው ናስ ኮንሱመር ሶቨርኒቲ። እንግዲህ ኮንሱመሮች የፈለጉትን ነገር የመምረጥ አኮርዲንግ ቱ ዜር ኒድስ ኤንድ ፕሪፈረንስስ ፍሪ ቱ ባይ ዊል ስላላቸው ፕሮዲውሰሮች የኮንሱመሮችን ዲማንድ ምን ያደርጋሉ? ሪስፖንድ ያደርጋሉ፣ የሚፈልጉትን ያመርታሉ። ይህ ምን ይባላል? ኮንሱመር ሶቨርኒቲ ይባላል ማለት ነው።
ሶስተኛው የካፒታሊስት ኢኮኖሚ ፊቸር ኮምፒቲሽን ነው። ኮምፒቲሽን ውድድር ነው። ፕሮዲሰርስ ኮምፔት ቱ አትራክት ከስተመርስ፣ አምራቾች ደንበኞችን ለመሳብ ምን ያደርጋሉ? ይወዳደራሉ፣ ኮምፔት ያደርጋሉ። ባየርስ ምን ያደርጋሉ? ባየርስ ኮምፔት ቱ ኦብቴን ጉድስ፣ ባየሮች ደግሞ ገዢዎች ደግሞ የተመረተውን እቃ ሸቀጥ ለማግኘት ይወዳደራሉ። ወርከርስ ኮምፔት ፎር ጆብስ፣ ሰራተኞች ደግሞ ስራ ለማግኘት ይወዳደራሉ። ኢምፕሎየርስ ምን ያደርጋሉ? ኢምፕሎየርስ ኮምፔት ፎር ስኪልድ ሌበር ኤንድ ካፒታል፣ ኢምፕሎየርስ ደግሞ ስኪልድ ሆነ ሌበር እውቀት ያለው ሰራተኛና ካፒታል ለማግኘት ምን ያደርጋሉ? ይወዳደራሉ። ስለዚህ በካፒታሊስት ጊዜ ፕሮዲውሰርም ይወዳደራል፣ አምራችም ይወዳደራል፣ ገዢውም ኮንሱመርም ይወዳደራል፣ ሰራተኛውም ይወዳደራል፣ ቀጣሪም ይወዳደራል። ኤቭሪቲንግ ኢዝ ኮምፒቲሽን። ኤቭሪቲንግ ምንድነው? ኮምፒቲሽን ነው። ሌላኛው ፊቸር ሊሚትድ ገቨርንመንት ኢንቮልቭመንት፣ የገቨርንመንት ኢንቮልቭመንት ሊሚትድ ነው። ዘ ስቴት ዳዝ ኖት ኢንተርፌር ኢን ሩቲን ኢኮኖሚክ አክቲቪቲ፣ ገቨርንመንት ሩቲን በሆነ ተደጋጋሚ ቀን በቀን ባለው ኢኮኖሚክ አክቲቪቲ ምንም አይነት ኢንተርፈረንስ አይኖሩም። ገቨርንመንት ሮልስ አር ሊሚትድ ቱ ዲፌንስ ኤንድ ሜንቴኒንግ ሎ ኤንድ ኦርደር። በካፒታሊስት ኢኮኖሚክ ጊዜ የገቨርንመንት ሮል የመንግስት ሚና የሚሆነው ዲፌንስን፣ የሀገርን ደህንነት መጠበቅ፣ ህግና ስርዓትን ማስከበር ነው ማለት ነው። ሌላው ሰልፍ ኢንተረስት አስ ሞቲቬቲንግ ፎርስ፣ ሰልፍ ኢንተረስት የግል ፍላጎት ነው። በካፒታሊስት ኢኮኖሚ ሞቲቬቲንግ ፎርሱ አነቃቂው ኃይል ሰልፍ ኢንተረስት የግል ፍላጎት ነው ማለት ነው። ኢኮኖሚክ ዲሲዥንስ አር ድራይቭድ ባይ ሰልፍ ኢንተረስት፣ እያንዳንዱ የኢኮኖሚ ውሳኔ በሰልፍ ኢንተረስት በግል ፍላጎት ይመራል ማለት ነው። ኢንዲቪጁዋልስ ኤንድ ፈርምስ ወርክ ቱ ማክሲማይዝ ዜር ኦን ጌን፣ ግለሰቦችም ፈርሞችም አምራቾችም የሚሰሩት የሚወጡት የሚወርዱት የራሳቸውን የሚያገኙትን ነገር ጌን ማክሲማይዝ ለማድረግ ነው። ሌላው እና ስድስተኛው የፊቸር ኢንካም ኢንኢኳሊቲ ነው። ካፒታል ሌድ ቱ ላርጅ ኢንካም ጋፕስ ቢትዊን ሪች ኤንድ ዘ ፑር። በቃ በድሃውና በሀብታሙ መካከል ያለው የገቢ የሀብት ልዩነት በጣም የሰፋ ነው። ኢንካም ኢንኢኳሊቲ የሀብት አለመመጣጠን ይኖራል። ምክንያቱም ዘ ሪች ቢካም ሪቸር ኤንድ ዘ ፑር ቢካም ፑረር። እንደውም በጣም አስቀያሚው ፓርት የካፒታሊዝም ይሄ ነው። እያንዳንዱ ነገር በቃ የሰው ልጅ እንደ ማተሪያል እንደ ሸቀጥ ይቆጥራል። ዱቱዛ ኢንካም ኢንኢኳሊቲ አለ ማለት ነው። ሶስተኛው ኮማንድ ኢኮኖሚ ወይም ሶሻሊዝም የሚባለው ነው። ሶስተኛው የኢኮኖሚክ ሲስተም አይነት ኮማንድ ኢኮኖሚ ወይም ሶሻሊዝም ነው። ኮማንድ ኢኮኖሚ ኦልሶ ናውን አስ ሶሻሊስት ኢኮኖሚ። ኮማንድ ኢኮኖሚ ምን እየተባለ ይጠራል? ሶሻሊስት ኢኮኖሚ is an economic system where the state owns and controls all institutions involved in production and distribution of goods. ይሄኛው ደግሞ የካፒታሊዝም ተቃራኒ ነው። ሁሉም ሪሶርሶች በገቨርንመንት ኮንትሮል የተደረጉ ናቸው። is an economic system where the state owns and controls all institutions involved in production and distribution of goods. Economic activities are directed under centralized plan, not by market forces or private initiative. በዚህ ማርኬት ጊዜ በዚህ ኢኮኖሚ ጊዜ ሁሉም ነገር በሴንትራላይዝድ ፕላን ነው። በሴንትራላይዝድ ፕላን ይመራል እንጂ የገበያ ኃይል የማርኬት ፎርስ የሚባለው ነገር የለም። ኦነርሺፕ ኤንድ ኮንትሮል ስናይ ኦል ሜጀር ኢኮኖሚክ ሪሶርስስ ኤንድ ኢንስቲትዩሽን አር ፐብሊካሊ ኦውንድ። እንግዲህ ፋክተርስ ኦፍ ፕሮዳክሽን የሚባሉት ላንድ፣ ሌበር፣ ካፒታል፣ ኢንተርፕሬነርሺፕ ሁሉም በገቨርንመንት በፐብሊክ ኦውንድ የተደረጉ ናቸው። ዘ ገቨርንመንት ፕላንስ ኤንድ ሬጉሌትስ ዋት ቱ ፕሮዲውስ፣ ሃው ቱ ፕሮዲውስ ኤንድ ፎር ሁም ቱ ፕሮዲውስ። እንግዲህ ዘ ስሪ ሜጀር ኢኮኖሚክ ኩዌሽንስ የሚባሉት ምን እናምርት፣ እንዴት እናምርትና ለማን እናምርት የሚለውን ጥያቄዎች ማን ያደርጋል? ገቨርንመንት ያቅዳል፣ ሬጉሌት ያደርጋል። አቅዶ ዘ ገቨርንመንት ፕላንና ሬጉሌት ያደርጋል ማለት ነው። ሂስቶሪካል ባክግራውንድን ስናይ ኮማንድ ኢኮኖሚ ኦሪጂኔትድ ኢን ራሽያ፣ ኦሪጂኔት የሆነው ራሽያ ነው። ዊዝ ዘ ግሬት ኦክቶበር ሪቮሉሽን ኦፍ 1970 በ1970 ግሬት ኦክቶበር ሪቮሉሽን ራሽያ ላይ የተፈጠረ ነው። አዶፕትድ ባይ ሜኒ ካንትሪስ ስፔሻሊ አፍተር ወርልድ ዋር ሰከንድ፣ በተለይ ከሁለተኛው ዓለም ጦርነት በኋላ በብዙ ሀገሮች አዶፕት ነው፣ ብዙ ሀገሮች ተጠቅሞታል። ኤግዛምፕል ኦፍ ካንትሪስ ዛት አዶፕት ሶሻሊዝም ለምሳሌ ራሽያ፣ ቻይና፣ ቪየትናም፣ ኩባ፣ ፎርመር ኢስት ጀርመኒ፣ ፖላንድ፣ ሃንጋሪ። ኢትዮጵያ ደግሞ በፓስት በደርግ ዘመነ መንግስት ተከትለዋለች ማለት ነው። ዲክላይን ኦፍ ሶሻሊዝም የመጣው ኦቨር ታይም ሶሻሊዝም ሎስት ግሎባል አክሴፕታንስ፣ ከጊዜ ወደ ጊዜ ሶሻሊዝም የዓለም አቀፍ ተቀባይነትን አደረገ አጣ። ሜኒ ፎርማል ሶሻሊስት ካንትሪስ ላተር ሽፍትስ ቱ ፍሪ ማርኬት ኢኮኖሚ፣ አብዛኛዎቹ ሶሻሊስት የሚከተሉ ሀገራት ወደ ነፃ ገበያ ስርዓት ምን አደረጉ? ሽፍት አደረጉ ማለት ነው።
የኮማንድ ኢኮኖሚ ወይም የሶሻሊዝም ሜን ፊቸር ዋና ጸባይ ስናይ አንደኛው ኮሌክቲቭ ኦነርሺፕ ነው። ኦል ሚንስስ ኦፍ ፕሮዳክሽን ላንድ፣ ፋክተሪ፣ ካፒታል አር ኦውንድ ኤንድ ኮሌክቲቭሊ ባይ ዘ ሶሳይቲ። እነዚህ ፋክተርስ ኦፍ ፕሮዳክሽን የሚባሉት ሰራተኛ፣ ፋክተሪዎች፣ ካፒታሎች፣ ላንድ መሬት በኮሌክቲቭ ባይ ሶሳይቲ ባይ ገቨርንመንት ኦውን የተደረጉ ናቸው። ዜር ኢዝ ኖ ፕራይቬት ፕሮፐርቲ። በካፒታሊዝም ጊዜ ፕራይቬት ፕሮፐርቲ የሚባል ነገር፣ በኮማንድ ኢኮኖሚ ጊዜ ይቅርታ ፕራይቬት ፕሮፐርቲ የሚባል ነገር የለም። ኢንዲቪዥዋልስ ዱ ኖት ኦን ፕሮዳክቲቭ አሴት። ኢንዲቪዥዋሎች ግለሰቦች ፕሮዳክቲቭ አሴትን ኦን የማድረግ መብት የላቸው። ሌላው ሁለተኛው ጸባይ ሜን ፊቸር ሴንትራል ኢኮኖሚክ ፕላኒንግ ነው። ሴንትራል አውቶሪቲ ፕላንስ ኤንድ አሎኬትስ ኦል ሪሶርስስ። ሴንትራል አውቶሪቲ ገቨርንመንት ሁሉንም ሪሶርሶች ምን ያደርጋል? ፕላን ያደርጋል፣ አሎኬት ያደርጋል፣ ያቅዳል፣ ያሰራጫል። ዲሲሽንስ አባውት what, how and for whom to produce are made based on national socio-economic goals, not by market forces. ምን እናምርት፣ እንዴት እናምርትና ለማን እናምርት የሚሉ ጥያቄዎች በናሽናል ሶሾ ኢኮኖሚክ ጎሎች ዲፔንድ ይሆናሉ እንጂ በገበያ ኃይል በማርኬት ፎርስ ውስጥ አይደለም ማለት ነው። ሌላው ስትሮንግ ሮልስ ኦፍ ገቨርንመንት ነው። የገቨርንመንት ሮል ጠንካራ ነው። የገቨርንመንት ሚና ጠንካራ ነው። ገቨርንመንት ፉሊ ኮንትሮልስ ኦል ኢኮኖሚክ አክቲቪቲስ። ሁሉም ኢኮኖሚክ አክቲቪቲዎች በገቨርንመንት ምን የተደረጉ ናቸው? ኦውን የተደረጉ የተያዙ ናቸው። there is no private decision making in production, pricing or investment. በኢንቨስትመንት፣ በምርት፣ በፕራይሲንግ፣ በዋጋ ትመና የፕራይቬት ዲሲዥን ሜኪንግ የግለሰቦች ውሳኔ ሰጭነት የሚባል ነገር የለም። ሌላው ሜን ፊቸር ሪሌቲቭ ኢኳሊቲ ኦፍ ኢንካም ነው። አላይክ ካፒታሊዝም ኢን ሶሻሊዝም ዘ ኢኳሊቲ ኢንካም ኢኳሊቲ ኦፍ ፒፕል ሪሌቲቭሊ ኢኳል ነው። Since there is no private property, no profit motive and no personal wealth accumulation, there is relative equality of income among individuals. Private property የሚባል ነገር ስለሌለ፣ የፕሮፊት መተብ የትርፍ ሞቲቭ ስለሌለ፣ ፐርሰናል ዌልዝ አኩሙሌሽን የሚባል ነገር ስለሌለ በግለሰቦች መካከል ያለው ኢንካም ኢኒኳሊቲ ምንድነው? በአንጻራዊነት ተመሳሳይ ነው። This system results in greater income inequality compared to ካፒታሊዝም። ከካፒታሊዝም ጋር ሲወዳደር ከፍተኛ የሆነ የኢንካም እኩልነት፣ የገቢ እኩልነት አለ። this focuses on social welfare and equitable distribution. ሶሻሊዝም ፎከስ የሚያደርገው ባይዘው ማህበራዊ ደህንነት እና equitable distribution, social welfare and equitable distribution ላይ ነው ማለት ነው። ይህን ካየን አራተኛው ኢኮኖሚክ አክቲቪቲ አይነት ሚክስድ ኢኮኖሚ ይባላል። ሚክስድ ኢኮኖሚ፣ ቅይጥ ኢኮኖሚ። ሚክስድ ኢኮኖሚ is an economic system that combines features of both capitalism and socialism. ይሄኛው ኢኮኖሚክ ሲስተም ደግሞ የካፒታሊዝም እና የሶሻሊዝምን ጸባይ ቀይጦ የያዘ ነው። ኦነርሺፑን ስናይ involves both private and public ownership of the means of production. ሚንስ ኦፍ ፕሮዳክሽኖች ሌበር፣ ላንድ፣ ካፒታል፣ ኢንተርፕሬነርሺፕ በፕራይቬትም በግለሰቦችም በፐብሊክ ኦነርሺፕም በመንግስትም የተያዙ ናቸው። ፕራይቬት ሴክተር ኤንድ ገቨርንመንት ኮኤግዚስትስ ኤንድ ሼር ኮንትሮል ኦቨር ኢኮኖሚክ ሪሶርስስ። ገቨርንመንት ሴክተር የመንግስት ድርጅት እና ፕራይቬት ሴክተር የግል ክፍለ ኢኮኖሚው ምን ያደርጋል? ኮኤግዚስት ያደርጋል። ኢኮኖሚክ ሪሶርስ ላይ ምን አላቸው? ሁለቱም ኮንትሮል አላቸው። ገቨርንመንት ሮል ስናይ the government exercises some control and regulations over economic activity. ገቨርንመንት በሁሉም ሳይሆን በአንዳንድ ኢኮኖሚክ አክቲቪቲዎች ምን አለው? ኮንትሮል ያደርጋል፣ ይቆጣጠራል፣ ሬጉሌት ያረጋጋል ማለት ነው። ባላንስስ ፍሪ ማርኬት ኦፕሬሽን ዊዝ ሶሻል ዌልፌር ኦብጀክቲቭ። ይሄ ሚክስድ ኢኮኖሚ የሚባለው ፍሪ ማርኬት ኦፕሬሽን ነፃ ገበያ ስርዓትን ከማህበራዊ ደህንነት ዓላማዎች ጋር ምን ያደርጋል? ባላንስ ያደርጋል። ሪላቲቭሊ ይሄኛው የተሻለ ነው ማለት ነው። ኪ ፊቸር አለው። ዋና ጸባዮችን ስናይ it combines the efficiency and innovation of capitalism with the social equity and planning of socialism. ምን ያደርጋል ይሄኛው ፊቸር? ኤፊሺየንሲን ከኢኖቬሽን ኦፍ ካፒታሊዝም with ኤፊሺየንሲ ኦን ኢኖቬሽን ከካፒታሊዝም ያመጣና ሶሻል ኢኩዊቲ ኤንድ ፕላኒንግን ከሶሻሊዝም ያመጣና ሁለቱም ምን ያደርጋል? ኮምባይን ያደርጋል ማለት ነው።
ሚክስድ ኢኮኖሚክ ሲስተም allows the coexistence of market forces and government intervention የገቨርንመንት ኢንተርቬንሽን እና የማርኬት ፎርስን አብሮ መገኘት ኮኤግዚስተንስ ምን ያደርጋል ማለት ነው ይፈቅዳል አሎ ያደርጋል ማለት ነው። ሜን ፊቸር ኦፍ ፊክስድ ስናይ ደግሞ የሚክስድ ኢኮኖሚ የቅይጥ ኢኮኖሚ ዋና ዋና ጸባይ ስናይ አንደኛ ኮኤግዚስተንስ ኦፍ ፐብሊክ ኤንድ ፕራይቬት ሴክተር ነው። ፐብሊክ ሴክተር አሉ፣ የግል ክፍለ ኢኮኖሚ አለ፣ የመንግስት ክፍለ ኢኮኖሚ ገቨርንመንት ሴክተር አለ። እነሱ ምን ያደርጋል ኮኤግዚስተንስ ያደርጋል። ሁለቱም በአንድ ላይ አጣምሮ ያጣምራል ማለት ነው። ቦዝ ፐብሊክ ኤንድ ፕራይቬት ሴክተር ኦፕሬት ቱጌዘር በጋራ ቱጌዘር ኦፕሬት ያደርጋሉ። ፐብሊክ ሴክተር ማኔጅስ ኢንዱስትሪስ ኦፍ ናሽናል ኤንድ ስትራቴጂክ ኢምፖርታንስ ፐብሊክ ሴክተሩ ናሽናል እና ስትራቴጂክ ኢምፖርታንስ ሲሆኑ ለምሳሌ እንደ ሄቪ ኢንዱስትሪ፣ ዲፌንስ፣ እንደ ፓወር ጀነሬሽን አይነቶችም ያደርጋል ማኔጅ ያደርጋል። ፕራይቬት ሴክተርስ ፎከስ ኦን ኮንሱመር ጉድስ ኤንድ ስሞል ስኬል ኢንዱስትሪስ ፕራይቬት ሴክተሩ ደግሞ የግል ክፍለ ኢኮኖሚ ደግሞ ኮንሱመር ጉድስ የፍጆታ እቃዎችና ስሞል ስኬል አነስተኛ ስኬል ኢንዱስትሪዎች ላይ ፎከስ ያደርጋሉ ማለት ነው። ስለዚህ ዋናው ፊቸር ኮኤግዚስተንስ ኦፍ ፐብሊክ ኤንድ ፕራይቬት ሴክተር ነው ማለት ነው። ሁለተኛው ኢኮኖሚክ ፕላኒንግ ነው። ገቨርንመንት ዩዝስ ኢኮኖሚክ ፕላኒንግ ቱልስ ቱ ፕሮሞት ኮኦርዲኔትድ ኤንድ ራፒድ ዴቨሎፕመንት ገቨርንመንት ምን ያደርጋል ኢኮኖሚክ ፕላኒንግ ቱሎችን በመጠቀም ኮኦርዲኔትድ ኤንድ ራፒድ ዴቨሎፕመንት ለማምጣት ፕሮሞት ለማድረግ ኢኮኖሚክ ፕላኒንግ ቱሎችን ይጠቀማል። ፕላን ኢንተግሬት ኢፈርትስ ኦፍ ቦዝ ፕራይቬት ኤንድ ፐብሊክ ሴክተር ፎር ባላንስድ ግሮዝ ኢኮኖሚክ ፕላኒንጉ ፕራይቬትን ፐብሊክ ሴክተር ምን ያደርጋል ኢንተግሬት ያደርጋል። ለምንድነው ኢንተግሬት የሚያደርገው ብንባል ባላንስድ የሆነ ግሮዝን ለማምጣት። ስለዚህ ኢኮኖሚክ ፕላኒንጉ ፕራይቬት ኤንድ ፐብሊክ ሴክተርን ምን ያደርጋል ማለት ነው ኢንተግሬት ያደርጋል ማለት ነው። ኢኮኖሚክ ኢኳሊቲውን ስናይ ፕራይቬት ፕሮፐርቲ ኢዝ አሎድ በሚክስድ ኢኮኖሚ ጊዜ ፕራይቬት ፕሮፐርቲ ምን ያደርጋል ይፈቀዳል አሎድ በት ዊዝ ሬጉሌሽንስ ቱ ፕሪቬንት ዌልዝ ኮንሰንትሬሽን ነገር ግን ፕራይቬት ፕሮፐርቲ ቢፈቀድም ፕሪቬንት ዌልዝ ኮንሰንትሬሽን አብዛኛው ሀብት በአንድ ግለሰብ ኮንሰንትሬት እንዳይሆን ሬጉሌት ይደረጋል። ሶ in mixed economy private property is allowed but with regulation to prevent wealth concentration. ሌላው promote fair pay for work regardless of race, gender and unrelated characteristics ምን ያደርጋል በቃ ፌር የሆነ ወርክ ምን ያደርጋል ፕሮሞት ያደርጋል። ይሄ ጾታ፣ ዘር፣ ቀለም ምናምን unrelated characteristicsዎችን ምን ያደርጋል ኢግኖር ያደርጋል። emphasizes equity and social justice alongside economic freedom ከኢኮኖሚ ነፃነት ከኢኮኖሚ ፍሪደም ጋር በማጣመር ኢኩዊቲ እና ሶሻል ጀስቲስ የሚባሉት ምን ያደርጋል ኢምፋሳይዝ ያደርጋል። ሴንትራል ኮንሰርኖቹ ያደርጋቸዋል ማለት ነው። ስለዚህ ማንኛ ይሻላል ብላችሁ እኔን እንደ አንድ ኢኮኖሚክስ ምሁር ብትጠይቁኝ ይሄኛውን ሚክስድ ኢኮኖሚ ሲስተም ሪኮመንድ አደርጋለሁ ማለት ይሄን ካየን እስኪ በተለይ ሶስቱን ኢኮኖሚክ ሲስተሞች ትራዲሽናል ኢኮኖሚክ ሲስተም ይባላል ተውና ኮማንድ ኢኮኖሚ፣ ማርኬት ኢኮኖሚ እና ሚክስድ ኢኮኖሚን ኮምፔር እናደርጋቸው። ኮምፔር የምናደርግባቸው ፊቸሮችን ወደ 5 አካባቢ ያደረኩና ዲሲዥን ሜኪንግ፣ ኦነርሺፕ ኦፍ ሪሶርስ፣ ኢኖቬሽን ሌቨል፣ ኤፊሺየንሲ ኤንድ ኢንካም ዲስትሪቢዩሽን ብዬ አውጥቼ በእነዚህ እናወዳደር። ኮማንድ ኢኮኖሚ ዲሲዥን ሜኪንጉ ሴንትራላይዝድ ነው ባይ ገቨርንመንት ነው። ማርኬት ኢኮኖሚ ከሆነ ደግሞ ዲሴንትራላይዝድ ነው። ዲሲዥን ሜኪንግ የሚያደርገው ማርኬት ፎርስስ ነው ዘ ኢንተራክሽን ኦፍ ዲማንድ ኤንድ ሰፕላይ ስለሆነ ማለት ነው። ሚክስድ ኢኮኖሚ ከሆነ ቦዝ ገቨርንመንት ኤንድ ማርኬቱ ገቨርንመንትም ኢንዲቪጁዋልም ዲሲዥን ሜክ ያደርጋሉ ማለት ነው። ኦነርሺፕ ኦፍ ሪሶርስን ስናይ ኮማንድ ኢኮኖሚ ሁሉም ሪሶርሶች በገቨርንመንት ኦውንድ የተደረጉ ናቸው። በማርኬት ኢኮኖሚስ ፕራይቬትሊ ኦውንድ ነው የሚደረጉት፣ ገቨርንመንት ማየት ሮል የለውም። በሚክስድ ኢኮኖሚ ከሆነ ደግሞ ሚክስድ ኦነርሺፕ ነው። ገቨርንመንት ኦን የሚያደርጋቸው ሪሶርሶች አሉ፣ ኢንዲቪጁዋሎች ደግሞ ኦን የሚያደርጋቸው ሪሶርሶች አሉ ማለት ነው። ኢኖቬሽን ሌቨሉን ስናይ በእርግጥ በዚህ እንኳን ብዙ የሚያሳምን ነገር አይደለም። ኮማንድ ኢኮኖሚ ኢኖቬሽን ሌቨሉ ሎ ነው ይባላል። ምክንያቱም ማርኬት ጀስት ፕሮፊት ሞቲቭ የሚባለው ነገር ስለሌለ ትርፍ ስለሌለ ፈጠራ አይኖርም ተብሎ ስለሚታሰብ ኢኖቬሽን ሌቨሉ ሎ ነው። ማርኬት ኢኮኖሚ ደግሞ ለፕሮፊት ድራይቭን ስለሆነ ሃይ ነው። ሚክስድ ኢኮኖሚ ሞዴሬት ነው። ኤፊሺየንሲያቸውን ስናይ ኮማንድ ኢኮኖሚ ኦፍን ኢንኤፊሽንት ነው።
ቢሮክራሲ ይኖራል። የመንግስት ቢሮክራሲ ምን ስለሚኖር ኮማንድ ኢኮኖሚ ኢፊሸንት ነው። ማርኬት ኢኮኖሚ ሃይሊ ኢፊሸንት ነው። ሚክስድ ኢኮኖሚ ደግሞ ባላንስር ነው። ምክንያቱም የገቨርንመንቱም የኢንዲቪዥዋልም ስላለ ማለት ነው። ኢንካም ዲስትሪቢዩሽን ስናይ በኮማንድ ኢኮኖሚ ኢንካም ዲስትሪቢዩሽን እኩል ነው ስሩ ሰብሲዲ በድጎማ ምን ስለሚኖር ኦልሞስት ኢንካም ዲስትሪቢዩሽን እኩል ነው። ኢንካም ኢኒኳሊቲ የሚባለው ነገር አይኖርም ብዙ ጊዜ። ማርኬት ኢኮኖሚስ አንኢኳል ነው። ቤዝድ ኦን ዌልዝ ነው። አንዱ ሀብታም አንዱ ድሃ ሊሆን ይችላል። ምክንያቱም ጀስት ኤቭሪ ነገር እንደ ማቴሪያል ስለሚቆጥሩ ማለት ነው። ስለዚህ ማርኬት ኢኮኖሚ ኢንካም ዲስትሪቢዩሽን ኢዝ አንኢኳል ዜር ኢዝ ሃይ ኢንካም አንኢኳሊቲ አለ ማለት ነው። በሚክስድ ኢኮኖሚ ከሆነ ባላንስ ኢኒኳሊቲ ዊዝ ዌልፌር ፕሮግራም። ሚክስድ ኢኮኖሚ ከሆነ ኦልሞስት እንደ ኮማንድ ኢኮኖሚ ባይሆንም ኢንካም ኢኒኳሊቲው ሪላቲቭሊ ጥሩ ነው ማለት ነው። በዚሁ የዛሬውን ቻፕተር የዛሬውን ሌሰን እናጠናቅቃለን። የኮንዞን ዩቲዩብ ቻናል ቤተሰብ ያሆናችሁ ሰብስክራይብ ማድረግ ቤተሰብ ሁኑ። ቤተሰብ ሆናችሁ ደግሞ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሳችሁ ዘንድ የደወል ምልክቷን ተጫኑ እያልኩ የዛሬውን ክላስ እዚሁ አጠናቅቃለሁ። ጥያቄ አስተያየት ካላችሁ ጻፉልኝ፣ እመልሳለሁ። ላይክ ሸር ማድረግ እንዳይረሳ። ቤተሰብ ስለምትሆኑ ስለምታዳምጡ አመሰግናለሁ። ቻው፣ ሰላም።